በትግራይ ክልል በጀት ይለቀቅ፣ ደሞዝ ይከፈለን በሚል ሰላማዊ ሰልፍ ተካሂዷል። ከፌዴራሉ መንግስት በጀት በመቋረጡ ምክንያት በመላው ትግራይ በመምህራንና በተማሪዎች የተመራ ሰላማዊ ሰልፍ ተካሂዷል። ለወራት ደሞዝ እንዳልተከፈላቸውና መማር ማስተማር ሊያቆሙ መሆኑን የገለጹ መምህራን ባካሄዱት ሰላማዊ ሰልፍ የፌዴራሉ መንግስት በአስቸኳይ የፌዴራል በጀት እንዲለቀቅላቸው ጠይቀዋል። በተመሳሳይ ተማሪዎችም ጭምር የተገኙበት ሰልፍ የመማር ማስተማሩ ሂደት ስለተስተጓጎለ መንግስት አስቸኳይ ምላሽ እንዲሰጣቸው ጠይቀዋል። ሰልፉ በሁሉም የትግራይ አካባቢዎች እየተካሄደ መሆኑን አዲስ ማለዳ ከክልሉ ጊዜያዊ አስተዳደር ያረጋገጠች ሲሆን ዓላማውም ከፌዴራል የሚለቀቀው በጀት በመቋረጡ ምክንያት የትምህርት ስርዓቱ አደጋ ላይ በመውደቁ መሆኑን ያገኘችው መረጃ ያመላክታል። ሰልፉ ቀደም ብሎ የተያዘ ቢሆንም በጀት ይለቀቅ ይሆናል በሚል ተስፋ ተደርጎ የነበረ ሲሆን አሁን ላይ ይህ ባለመሆኑ ሰላማዊ ሰልፉን ለማካሄድ ተገደናል ብለዋል። በሰልፈኞቹ እንደተሳተፉ የገለጹና መኖሪያቸው በመቀሌና አዲግራት የሆኑ መምህራን ለሰላማዊ ሰልፍ አደባባይ የወጡበት ምክንያት መኖር ስላልቻልን ሰላማዊ ሰልፍ ወጣን፣ መስራት አለብን፣ ለዛ ደግሞ መብላት አለብን በሚል እንደሆነ ለአዲስ ማለዳ ነግረዋታል። መምህራኑ በተማሪዎች ወደፊት ዕጣ ፈንታ ላይ እንዲሁም በሀገር ተረካቢ ትውልድ ላይ ጉዳት የሚያስከትሉ ውሳኔዎችን መወሰን ከባድ መዘዝ የሚያስከትልና እየራበው በሚያስተምራቸው መምህራን ተምረው ምን አይነት ተማሪ ይሆናሉ የሚለው ሌላው ጥያቄ ነው ብለዋል። ተማሪዎቹ ይዘዋቸው ከወጡ መፈክሮች መካከል ትምህርት የወደፊት ዕጣ ፈንታችን ነው የሚሉና አሁን ያሉበት ዕድሜ የትምህርት መሆኑን በመግለጽ የመማር መብታቸው እንዲከበርም ጠይቀዋል። በዛሬው ዕለት በትግራይ ክልል ተማሪዎች፣ መምህራንና ሌሎች የህብረተሰብ ክፍሎች የተሳተፉበት ሰልፍ ተካሂዷል። በመቀሌ በተካሄደው ሰልፍ ላይ ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ በሌሎች ግጭት ባለባቸው ክልሎች በጀት ሳይቋረጥ በትግራይ ላይ ብቻ መቋረጡ ተገቢ አይደለም ሲሉ ገልጸዋል። አቶ አማኑኤል በትግራይ ከ1.2 ሚሊዮን በላይ የሚሆኑ ህጻናት አሁንም ወደ ትምህርት ገበታቸው አለመመለሳቸውንና መምህራንም ላለፉት በርካታ ወራት ደሞዝ ባለመከፈሉ ለከፍተኛ ችግር መጋለጣቸውን ጠቅሰዋል። አክለውም የበጀት የነዳጅና ከዓለም አቀፍ ማህበረሰብ የሚመጡ የእርዳታ በጀቶች መታገድ በህዝቡ ላይ ከፍተኛ ጫና እያሳደረ መሆኑን ገልጸው ይህም ህዝቡን ለመቅጣትና ለማዳከም የታለመ ነው ብለዋል። መሰረታዊ ፍላጎቶች በመታገዳቸው ምክንያት ህዝቡ ከኢትዮጵያ በኃይል ተገፍቶ እንዲወጣ እየተደረገ ነው ያሉት ምክትል ፕሬዝዳንቱ ችግሩ በመለመን ብቻ የሚፈታ ባለመሆኑ የህዝብ አንድነት እንደሚያስፈልግ አሳስበዋል። በሌሎች ጦርነት ባለባቸው የሀገሪቱ ክፍሎች ትምህርትና በጀት ሳይከለከል በትግራይ ላይ ብቻ መደረጉ ሁኔታው ሆን ተብሎ የታለመ መሆኑን እንደሚያሳይ ገልጸዋል። አክለውም የትግራይ ህዝብ ከኢትዮጵያ በኃይል እንዲወጣ እየተደረገ ነው ብለዋል አቶ አማኑኤል አሰፋ። በሌላ የሀገር ውስጥ ጉዳያችን በቤኒሻንጉል ጉሙዝና በሱዳን ሰማያዊ አባይ ወይም ብሉ ናይል ግዛቶች አዋሳኝ ድንበር ላይ በምትገኘው ኩርሙክ ከተማ አቅራቢያ ከባድ ጦርነት መቀስቀሱ ተዘገበ። ውጊያው በሱዳን መደበኛ ጦርና በሌላ በኩል ደግሞ የፈጣን ድጋፍ ሰራዊት ወይም አርኤስኤፍ ከሱዳን ህዝባዊ ነጻነት ንቅናቄ ወይም ሰሜን ጋር በመሆን ከተማዋን ለመቆጣጠር በሚያደርጉት ጥረት የተነሳ መሆኑ ታውቋል። ሱዳን ትሪቢዩን ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የሱዳን ባለስልጣንን ምንጭ በማድረግ ባወጣው ዘገባ የኢትዮጵያ መንግስት በአካባቢው ለተከሰተው ጥቃት አመቺ ሁኔታን ፈጥሯል ሲል ክስ አቅርቧል። ባለስልጣኑ እንደገለጹት የጥምረት ኃይሉ የጦር መኪናዎች ከኢትዮጵያዋ አሶሳ ከተማ ተነስተው በድንበር በኩል ወደ ሱዳኗ ኩርሙክ እንዲንቀሳቀሱና ጥቃት እንዲፈጽሙ ኢትዮጵያ ፈቅዳለች ወይም ድጋፍ አድርጋለች ብሏል። ምንም እንኳን ይህ ዘገባ ከምንጮች ቢገኝም እስካሁን ድረስ የሱዳን መንግስት በጉዳዩ ዙሪያ በኢትዮጵያ ላይ ያቀረበው ይፋዊ ክስ የለም። ከዚህ ቀደም የሱዳን የውጭ ጉዳይ ሚኒስቴር ኢትዮጵያ አማጺ ቡድኖችን ትረዳለች የሚል ተመሳሳይ ክስ አቅርቦ እንደነበር ይታወሳል። በወቅቱ የኢትዮጵያ መንግስት ውንጀላውን ውድቅ በማድረግ ሱዳን በግዛቷ ለኢትዮጵያ አማጽያን የምታደርገውን ድጋፍ ለማለባበስ የምትጠቀምበት ስልት ነው በማለት ለአምባሳደሯ ማሳወቁ አይዘነጋም። የኤርትራ ወታደራዊ ልዑካን መቀለ መግባታቸውን የአፍሪካ ኢንተለጀንስ ዘገበ። ባለፈው የካቲት ወር የመጨረሻ ቀናት የኤርትራ ከፍተኛ ወታደራዊ መኮንኖች መቀሌ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። እንደ ዘገባው ከሆነ በብርጋዴር ጄኔራል ኢዮብ ፍስሐዬ የተመራ ሌሎች ከፍተኛ ወታደራዊ መኮንኖችን ያካተተ ልዑካን ቡድን በትግራይ ክልል ርዕሰ መዲና መቀሌ ተገኝቷል። ልዑኩ መቀሌ ከተማ ከመግባቱም ባለፈ ከክልሉ የሰላምና ጸጥታ ቢሮ ኃላፊ ጄኔራል ፍስሐ ኪዳኑ ወይም ማንጁስ ጋር ውይይት ማድረጋቸውን ሪፖርቱ ጠቁሟል። ይህ ስብሰባ ተካሂዷል የተባለበት ወቅት የትግራይ ኃይሎችን በበላይነት የሚመራው የክልሉ ጸጥታ ቢሮ በወቅቱ የፌዴራል መንግስቱን የሚተች በተለይም በአዲስ አበባ እየተከናወነ ያለውን የኮሪደር ልማት የሚያጠለሽ መግለጫ አውጥቶ እንደነበር ይታወሳል።
ይህ የኤርትራ ወታደራዊ መኮንኖች ጉብኝት መረጃ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ሲገልጽ በቆየበት ማግስት መሆኑ ዘገባውን አነጋጋሪ አድርጎታል። ወደ ሌላ ጉዳያችን ስናልፍ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1394/2017 መሰረት ዜጎች የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ተገለጸ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ መጋቢት 4 ቀን 2018 ዓ.ም በሰጡት መግለጫ እንዳመለከቱት በአንዳንድ አካባቢዎች ዜጎች መሰረታዊ አገልግሎቶችን ለማግኘት እንደ ቅድመ ሁኔታ የምርጫ ካርድ እንዲያወጡ የማስገደድ ሁኔታዎች መኖራቸውን ቦርዱ ጥቆማ ደርሶታል። ማንኛውም ዜጋ የምርጫ ካርድ የማውጣት መብት እንጂ የመገደድ ግዴታ የለበትም ብሏል ቦርዱ። በሕግ በተሰጠው ስልጣን መሰረት የመራጮች ትምህርት መስጠት የሚችለው ቦርዱ ወይም እርሱ ፈቃድ የሰጣቸው የሲቪል ማህበረሰብ ድርጅቶች ብቻም ናቸው። በየሰው ቤት እየተሄደ የሚደረግ የካርድ ማስወጣት ቅስቀሳም ሆነ ዜጎችን በተለያዩ አገልግሎቶች አማካኝነት ተጽዕኖ መፍጠር በአዋጁ ተቀባይነት የሌለው ተግባር ነው ተብሏል። ቦርዱ ይህን መሰል ጫናዎችና ህገወጥ ቅስቀሳዎች በአስቸኳይ እንዲቆሙ ለሚመለከታቸው አካላት ማሳወቁን ሰብሳቢው አረጋግጠዋል። በመጨረሻም የሶማሊያ ፌዴራል መንግስት የኢትዮጵያ አጎራባች ከሆነችው ሳውዝ ዌስት ግዛት ጋር የገባበት ፍጥጫ ተባባሰ። ፌዴራል መንግስቱ የሳውዝ ዌስት ግዛት ፕሬዝዳንት አብዱልአዚዝ ላፍታጋሪን የስልጣን ዘመን ስላበቃ መንግስታቸው ህጋዊ ቅቡልነት የለውም ብሏል። ፌዴራል መንግስቱ ይህን ያለው የግዛቲቱ መንግስት በጥቂት ቀናት ውስጥ ቀጥተኛ ባልሆነ የምርጫ ስርዓት የፓርላማና ፕሬዝዳንታዊ ምርጫ ለማካሄድ እየተዘጋጀ ባለበት ወቅት ላይ ነው። ፌዴራል መንግስቱ በመላዋ ሶማሊያ የፓርላማ ምርጫ በቀጥተኛ ወይም አንድ ሰው አንድ ድምፅ በሆነ የምርጫ ስርዓት እንዲካሄድ ይፈልጋል። የግዛቲቷ መንግስት ከግዛቲቱ ህገ መንግስት በሚቃረን መልኩ በግዛቲቷ የውስጥ ጉዳይ የሚደረግ ጣልቃ ገብነት ህገወጥ ነው በማለት አውግዟል። ውጥረቱ ወደ ግጭት እንዳያምራም ተሰግቷል።